ዛሬ መቼም ሀይሚና ብሩክ ከሽማግሌ ጋር አብሮ ነው የሚመጡት ብዬ ነው የማስበው። እውነቴን ነው፣ ብቻቸውን እንደማይመጡ እርግጠኛ ነኝ። እንግዲህ ሰላም እንዲሆኑ ነው የምፈልገው። ከዚህ በላይ እንኳን አተንዛዙ ድራማው። በቃችሁ በቃችሁ፣ የምር በቃችሁ። ደግሞ ማታ ወይኔ ወይኔ፣ የሰው ፍቅር ግን ሰው እኮ እንደዚህ የሚወዳችሁ በምትሰሩት ስራ ነው። በነገራችን ላይ ዩቲዩብ ላይ አሪፍ ቪዲዮ ስለሚሰሩ ነው እንደዚህ ሰው የሚወዳቸው። እና ሌሎቻችሁም ከሀይሚ ብትማሩ ጥሩ ነው፣ እንደ ሀሳብ ማለት ነው። እንደ ሀሳብ የማይሆን ቪዲዮ ሰርታችሁ ለአንድ ቪዲዮ ለሁለት ቪዲዮ ራሳችሁን አዋርዳችሁ ከምትሰሩ እንደዚህ ራሳችሁን አስከብራችሁ ቋሚ የሆነ ወዳጅ፣ ቋሚ የሆነ የሚወዳችሁ የሚያከብራችሁ ሰው ያዙ። እንደዚህ ነው ዩቲዩብ የሚሰራው። እሺ ራሳችሁ ክሬት አድርጋችሁ ምናምን እና አንዳንድ ሰዎች ዶላር ይመጣል ወይ ደግሞ ቪው ብላችሁ ወንድ ላይ ሄዳችሁ ተንጠልጥላችሁ ራሳችሁን አዋርዳችሁ ወይ ደግሞ ያላረገዛችሁን አረገዝን ብላችሁ ወንዱ የፍቅር ጥያቄ ጠይቆሽ ተገልብጠሽ ራስሽ ጠየቅኩ ብለሽ ምናምን የሆነ ዶላር ስለሚያመጣ ብቻ ራሳችሁን አዋርዳችሁ የምትሰሩ ሰዎች ይሄ በቃ ምንም ተመልካች አታገኙም። እንደ ሀይሚ ስሩ፣ ራሳችሁን አስከብራችሁ ምናምን። ስታስከብሩ ራሳችሁ ክብር ሲኖራችሁ ለራሳችሁ ሰው ያከብራችኋል። ሰውን ስታከብሩ ሰው ይወዳችኋል። እና ሀይሚ ያው ዩቲዩብ ላይ በምትሰራው ስራ ነው ብዙ የሚወዳ ሰው ያገኘች። እና እንደዚህ አይነት የሰው ፍቅር አስቡት። ማን ነው እንደዚህ አይነት የሰው ፍቅር ያለው? እና የምትናደዱ የምትቀኑ ሰዎች ደግሞ አይዟችሁ። ብሩኬ ብሩኬ አትበይ ምናምን የምትሉ ሰዎች ያው ሀይሚና ብሩክ የአንድ ሳንቲም ሁለት ገጽታ ናቸው ብያችኋለሁ። ብሩክ ካለ ሀይሚ አለች፣ ሀይሚ ካለ ብሩክ አለ። ዛሬ አሁን አብሮ ይመጣሉ ብዬ ነው የማስበው። የሆነ ሽማግሌ ማላቸው ላይ ወይ ጋሽዬ ወይ ሚሽዬ ምናምን ሆነው አብረው ይመጣሉ የሚል ተስፋ አለኝ። እንግዲህ አብረው እንዲመጡ ጸሎት አድርጉ እና ወዳችሁ ሳይሆን ተገዳችሁ ብሩኬ 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 የሚለውን ስም ትሰማላችሁ። ስለዚህ ምንም መነጫነጭም መሳደብም አያስፈልግም። ዛሬ አሁን ተታያላችሁ ተታርቆ ሲመጡ። ምክንያቱም ለምሳሌ ሀሰን ከማን ጋር ሆነ? ከሀይሜ ጋር ሆነ። ብሩኬን አንተ እኔን ከነካኝ አርፈ ካልተቀመጥ ክልክልክ ነው የምነግርህ ሲለው አሰባችሁትን? ይህን ታምናላችሁ? ከሀይሜ ጋር ሆኖ ማለት ነው ሀሰን። አስቡት። ሲቀጥል ደግሞ ፍፄ ከብሩኬ ጋር ሆኖ ከዛ ሀይሜን እንደዚህ አርጋ ምናምን። ዩቲዩብ በነገራችን ላይ በግሩፕ ሲሰራ በጣም ነው የሚያምረው። ምክንያቱም ብዙ ሰው ሴንሲቲቭ ሆኖ እንዲያው። አሁን ለምሳሌ በግሩፕ የሆነ ቢጣሉ ምናምን የሆነ ነገሮችን ቢፈጣጥሩ በጣም ነው እንትን ተመልካች የሚያገኙት። ለዛ ነው አንድ ላይ እየሰሩ ያሉት እንጂ የሆነ እውነት መስሏችሁ የሆነ እኛን ሴንሲቲቭ። ይሄን እኮ ትናንትና ብሩክ የራሱ ከኋላ ሊኖር ይችላል። ይህን እመኑ እና ተለያይተው ላይ ለያዩ የሆነ ሀይሚን ለብቻ ብሩኬን ለብቻ የሚባል ነገር የለም። ሀቢብቲ አንድ ሳንቲም ሊገነጠል አይችልም። ከፊት እሷ ካለች ከኋላ እሱ ነው። ምንም ብሩኬ ብቻ ሀይሚ ብቻ የሚባል ነገር የለም። ሁለቱም መለያየታቸው የሆነ የማይታሰብ ነገር ነው። ይለያያሉ ብላችሁ አታስቡ። ምክንያቱም ይሄ የስራው ባህሪ ነው። በነገራችን ላይ ዩቲዩብ ባህሪው እንደዚህ ነው። በቃ የሆነ ሴንሲቲቭ የሚያደርግ ነገር፣ የሆነ ጭቅጭቅ፣ ነተረክ ምናምን እንደዚህ ይፈልጋል። ገባችሁ አይደለ? ስለዚህ ባህሪው ስለሆነ የስራው ባህሪ ስለሆነ እነሱ ደግሞ ስራቸውን በደንብ አድርገው አጣጥመው እየሰሩ ነው። እናንተ መናደድ አያስፈልግም። እንግዲህ ዛሬ ምን አይነት ነገር ይመጣል በሉ ዝም ብላችሁ። ጸብ ይሆን ድብድብ ይሆን ቡቃሶ ይሆን ምን ይሆን አናቅም። እንግዲህ ብሩኬን ሀይሚ ዛሬ በአንድ እንደሚመጡ ተስፋ አረጋለሁ። ብቻቸውን ሳይሆን የሆነ ሰው መሀላቸው ላይ ይኖራል፣ ወይ አስታራቂ ወይ ደግሞ አቀጣጣይ። ሀሰን ከሆነ አቀጣጣይ ነው፣ ፍፄም ቢሆን የሆነ አቀጣጣይ በሉት። ከሀሰንና ከፍፄ ውጪ ከጓደኞቻቸው ውጪ ተለቅ ያለ ሰው ወይ ሙሽዬ ወይ ጋሽዬ ምናምን ካሉ ያው ጥሩ ነው። ሀሰን ካለ ግን ካላስ ሀይሚና ብሩክ ሳይሆን የሚታረቁት ሀሰንና ብሩኬ ሲደባደቡ ምናምን የሚያሳይ ቪዲዮ ሊሰሩልን ይችላሉ። ስለዚህ ከሁለት አንዱ ይፈጠራል። እንግዲህ ምናየው ነው የሚሆነው። በኋላ ሲሆን አንድ ላይ ቤተሰባዊ ፕሮግራም ይኖራል። በቤተሰብ ቤት ውስጥ ምናምን ሆነ። አብዛኛው ጊዜ ባለፉት አቃላቸው ሀይሚና ብሩክ ተጣልተው ቡታጅራ ሲሆኑ ቶሎ ነው የሚታረቁ። በነገራችን ላይ ቤተሰብም ስላለ እና ያኔ አንድ ላይ ነበሩ እየሰሩ ነበረ። ከዛ ሀይሚ ሄዳ ለሙሽ የተናገረች። ከዛ በኋላ ሰላም ወረደ። ብሩክ የራሱ ብዙ ነገር ሊሰራ የነበረውን ነገር ትቶት ነው ከዛ አብረው የሄዱት። እና እንደዛ ይሆናል። አሁን ቤተሰብ መሀል ስለሆኑ ቶሎ ነው የሚታረቁት። ሲቀጥል ምንም መለየት የሚባል ነገር የለም። አሁን ገና ወይ አዲስ አበባ እንደተጣሉ ይሄዳሉ አብረው። ሀይሚ ሌላ ቤት ትከራያለች፣ ጓዟን ታወጣለች ምናምን እንደዛ አይነት ነገሮችን ሊያሳዩን ይችላሉ። ይሄን ተዘጋጁበት ለማየት ማለት ነው።
ምክንያቱም የስራው ባህሪ ነው ብላችሁ ደስ ይለኝ ነበረ። ግን ደግሞ እነሱን እየተናገርን ደግሞ እነሱን የሚሰሩትን ነገር ማበላሸትም ጥሩ አይደለም። አንዳንዴ ከኛም አይዲያ ይወስዳሉ። በነገራችን ላይ እነሱ ብቻ አይደለም የሚሰሩት፣ እኛ የምንለውን ነገር ማታ ሲሰሩ አይታችሁ ታውቃላችሁ። እንደዛ አለው እና እንደተጣሉ ሊሄዱም ይችላሉ እና የእውነት የተጣሉ እየመሰላችሁ ይሄኔ ኩስ ወይ ከኋላ አለ ወይ ተኝቷል ትናንትና ማለት ነው። እና እንደዛ ስለሆነ ብዙ ትርፍ ቃል አትናገሩና ያው ብሩክ ካለ ሀይሚ ያለሽ፣ ሀይሚ ካለሽ ደግሞ ብሩክ ካለ፣ ይሄ ነው ባጭሩ። ትናንትና ራሱ ሁሉ ሰው ሊጫወቱ የሚገቡ ሰዎችስ ብሩክስ ምናምን ይላሉ ያላወቁ ቪዲዮ ያው ዩቲዩብ ላይ በደንብ የማይከታተሉ አብዛኛው ሰው በነገራችን ላይ ዩቲዩብ ብዙም አይከተልም፣ ቲክቶክ ምናምን ነው የሚያየው እና እዛ ላይ ነው። እነሱ ደግሞ ቲክቶክ ላይ ብዙም አይደሉም። ከስንት አንዴ ወይ ሲጣሉ ወይ እኛን ሴንሲቲቭ ለማድረግ ሁሌ ደግሞ ያው ብዙ ተመልካች ስላላቸው ሁሌ እየገቡ ጊፍት ምናምን በደንብ ስለማይገኝ ሁሌ ከገቡ እነሱ አንዳንዴ ሲደብራቸው ተመልካቾቻቸውን ለማመስገን ምናምን ነው የሚገቡት እና ትናንትና አሁን ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ የሚገርም ነው የምር። ይሄን እንደዚህ አይነት በቀጠሮ የሚጫወቱ ሰዎች ራሱ እንደዚህ ጊፍታይን በሸበሹ እና ሁሉ ነበር ስታሸንፋቸው የነበረ እና እንደዚህ አይነት ደግሞ ወዳጅ የሚኖራችሁ ያው ጥሩ ስራ ስትሰሩ ነው። በነገራችን ላይ ዩቲዩብ ላይ ራሳችሁን አስከብራችሁ ምናምን ከቀጠላችሁ ሁሉም ሰው ይወዳችኋል። ግን አንዳንድ ሰዎች የሆነ ዶላር ወይ ብር ያመጣል ብላችሁ ብዙ ዩቲዩበሮች እንደዛ ናቸው። ሴቶችም እንደዛ ክብራችሁን ጥላችኋል። አንዳንድ ሴቶች ገና ዩቲዩብ ቪው አለው እንደዚህ ከሰራሽ ከተባለች ራሷን አዋርዳ ለወንድ ልጅ የፍቅር ጥያቄ ለወንድ ልጅ ተንበርከካ ቀለበት እስከ ማሰር የደረሰችበት ጊዜ አለ። እንደዛ ሆነሽ ያፈራሽው ተመልካች አይደለም። በስነ ስርዓት ራስሽን አስከብረሽ የሚመጥንሽን ላንቺ ያዋጣኛል ብለሽ የምታስበውን ዩቲዩብ መስራት ነው። አሁን እኔ እዚህ ሀገር ስለሆን ከፍትፈታ ውጭ ምንም ነገር ለስራ ብል አልችልም። ምክንያቱም ሰው ቤት ነኝ። ኢቨን ምግብ እንኳን ለመስራት ቀርጻችሁ ይታርጋችሁ በጣም ብዙ ጊዜ ይፈልጋል። እንደዛ ስለሆነ እኛ በቃ ያው ከፍትፈታ ውጭ ሌላ ምንም አናገኝም። ፍትፈታ እየሰሩም ይወደዷሉ። በነገራችን ላይ እውነት ትክክለኛ ፍትፈታ የሚሰሩ አሉ። ደግሞ አብዛኞቻችን ደግሞ ያው ቅመም እንጨምራለን፣ እኛ ቅመም እንጨምራለን። ትሰድቡናላችሁ ምናምን፣ ግን በቃ ምንም ማድረግ አይቻልም። ባህሪው ስለሆነ ነውና ስለማይመች ነው። ትክክለኛውን ቪዲዮ እያየሁን እኔ ሪያክት ብሰራ ወይኔ እንዴት ደስ ይለኝ ነበረ። ግን እንደዛ ለማድረግ ደግሞ ቦታ የለም፣ ጊዜ የለም። አንደኛ አብዛኛውን ጊዜ ሰዎቹ አያውቁም። አሁን እኔ አያውቁም እንደዚህ እንደምሰራ። እንደዚህ ሳወራ ስልክ እያወራሁ ነው የሚመስላቸው። ስልክ እያወራሽ ነው እንደዛ ነው የሚሉት። አጋጣሚ ከመጡ እንኳን ክላሴ እንደዚህ እያወራው እና ያው ተደብቀን ስለሆነ ምንም ነገር የሆነ የራሳችን ክሬት አድርገን መስራት አንችልም። ከዛ ውጭ ግን ኢትዮጵያ ያላችሁ ራሳችሁ ክሬት አድርጋችሁ መስራት እየቻላችሁ ሴት ሆናችሁ እንደ ሴት ሳይሆን እንደ ወንድ አክት የምታረጉ ሰዎች አላችሁ። ለወንድ ልጅ የፍቅር ጥያቄ ምናምን ይሄ በቃ ቋሚ የሆነ ተመልካች አይኖራችሁም። ለጊዜው አንድ ቪዲዮ 2 ቪዲዮ ሊታይ ይችላል። ከዛ ሁሌ ግን አይታይላችሁም። እና እንደዛ ስለሆነ ራሳችሁን አታዋርዱ። ሀይሚ አሁን ተወዳጅነት ያገኘች የሁሉ ሰው ጊፍት ሲሰጣት የነበረ ሁሉ ሰው አይዞሽ ሲላት የነበረ ለምንድን ነው? ቁጥብ ስለሆነች ስራ ስላላት ዩቲዩብ ላይ የምትሰራቸው ስራዎች ራሷን አስከብራ የሆነ ራሷን አዋርዳ የምትሰራበት ቪዲዮ ስለሌለ ለዛ ነው ብዙ ሰው የሚወዳት እንጂ ገና ለብር ብላችሁ ማይሆን ፍራንክ ማይሆን ቪዲዮ ማይሆን የውሸት ታሪክ የምትሰሩ ሰዎች ቋሚ ተመልካች አይኖራችሁም። ሁልጊዜ ውሸት ደግሞ አይገኝም። ውሸት ራሱ እኮ ሁልጊዜ አይመጣላችሁም አእምሯችሁ ላይ ታውቃላችሁ። እውነት ከሆነ ግን ሁሌ ሪያሊቲ ነው፣ ላይፋችሁ ነው፣ ሼር ታደርጉታላችሁ። እኔ እንደዛ ነው የማስበውና ዛሬ ሀይሚና ብሩክ አብረው እንደሚመጡ ተስፋ